ክብር ለኢየሱስ ይሁን። ምሳሌ ምዕራፍ 25 እናወጣለን ሁላችንም። እንዲህ ይላል የእግዚአብሔር ቃል፣ አብረን እናነባዋለን። ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው። ቅጥር እንደሌላት፣ ቅጥር ሳይኖራት ቀርቶ አይደለም። አንድ ወቅት ቅጥር ነበራት፣ ግን ምን ብሏል ይላል? ፈርሷል። አንድ ነገር ቅጥር መበጀቱ ብቻ ሳይሆን የሚጠቅመው ያ የተቀጠረው ቅጥር ቀጣይነት ማግኘቱ ነው። አንድ ወቅት ቅጥር ነበራት፣ ግን አሁን ላይ ምን የለም? ፈርሷል። ልክ እንደዛው መንፈሱን የማይከለክል የማይጠብቅ ሰው እንዲሁ ነው አለ። ስለ ቅጥር ሁላችንም ብዙ እናውቃለን። ስለ መጠበቂያ ብዙ እናውቃለን። ከስልካችን ጀምሮ የኛ ብቻ እንዲሆን ፓስወርድ አለን፣ መግቢያ። የአካውንታችሁ አለ መግቢያ፣ የግቢያችሁ አለ፣ የቤታችሁ አለ መግቢያ። በደንብ አለን፣ እንጠብቃለን፣ እናውቃለን። ለምን ያን እንደምናደርግም ይገባናል። ለምንድነው ለስልካችን ፓስወርድ የምናደርገው? ለብቻ እኛ ብቻ እንድንገባ፣ ማንም ያንን እንዳያገኝ፣ ወደ ውስጥ ገብቶ ሊታይብን የማንፈልገውን ነገር እንዳያገኝ። ለባንክ አካውንታችን ለምንድነው እንደዛ የምናስቀምጠው? ሚስጥር የሆነ እኛ ብቻ የምናውቀው። እንደውም የከፈትንበት አካባቢ ይሄ የሚስጥር ነገር ራስ ብቻ ካንተ አይውጣ ጠብቀው ተብሎ ነው የሚሰጠን። መጠበቂያ ነው፣ ያለን ነገር እንዳይነካ። ክፍት ከሆነ ማንም ይገባል፣ ማንም የፈለገውን ሊያደርግ ይችላል። ይገባናል በዚህ ልክ። እንዲሁም በምንኖርበት አካባቢ አንዳንድ ቤት ትልቅ አጥር አለው፣ ትልቅ በር አለው፣ የኤሌክትሪክ ሽቦ አለው፣ በጣም ጥብቅ ነው። ከዛም ያለፈ ደግሞ አንዳንድ ቦታ ካሜራ አለ፣ በጣም ጥብቅ ነው። እናውቃለን። አጠባበቁ በዚህ ምድር ላይ ይገባናል። ለምንም እንደምንጠብቀው ይገባናል። ግን ሁልጊዜ የማንጠብቀው ቅጥር የማናበጅለት ዋና ነገር ደግሞ አለን፣ መንፈሳችን። መንፈሱን የማይጠብቅ ጠባቂ፣ ለመንፈሱ የማያደርግ የማያቆይ ሰው ቅጥሩ እንደፈረሰበት ከተማ ነው። ቅጥሩ የፈረሰበት ከተማ ማንም ይገባበታል። ቅጥሩ የፈረሰበት ግቢ ማንም ይገባበታል። የምትፈልጉትም የማትፈልጉትም ድንገተኛም የሆነ ነገር ታያላችሁ። መጠበቅ ልክ እንደዚሁ መንፈሳችሁ ቅጥር ሊሰራልበት ይገባል። ቅጥሩ እንደፈረሰ ከተማ ልክ መሆን የለበትም፣ ለሁሉ መሆን የለበትም። መንፈሳችሁ ሊጠበቅ ይገባል፣ ቅጥር ሊበጅለት ይገባል ነው የሚለው። ምክንያት አለው የእግዚአብሔር ቃል ሲናገር። ልብ በሉ። ማቴዎስ ምዕራፍ 12 ቁጥር 43ን ስታነቡት እንደዚህ ይላል ጌታ ኢየሱስ የተናገረው። አጋንንት ከአንድ ሰው ከወጣ በኋላ እረፍት እየፈለገ ውሃ በሌለበት ስፍራ ይዞራል አለ፣ ግን አያገኝም። ሳያገኝ ሲቀር አንድ ነገር ይላል አለ፣ ወደ መጣሁበት ወደ ቤቴ ልመለስ። በእርግጥም ቤቱ አይደለም፣ ኖሮት አያውቅም። አይደለም ሰው፣ ሲኦልም ቤቱ አይደለም። መጨረሻ እግዚአብሔር ሲያስገባው ብቻ ነው። ሰው በቤቱ ላይ መብት አለው፣ በቤቱ ላይ ስልጣን አለው። ቤቱን የፈለገ ጊዜ ይከፍታል፣ የፈለገ ጊዜ ይዘጋል። ቤቱ ውስጥ የፈለገ ጊዜ ይቆያል፣ የፈለገ ጊዜ ደግሞ ይወጣል። አጋንንት የዛን ያህል እንኳን፣ ሰይጣን የዛን ያህል እንኳን እድሉ ብቃቱ የለውም። ለምን? የሞትና የሲኦል መክፈቻ በማን እጅ ነው ያለው? ቤት የለውም፣ ቤት አልባ ነው። ግን ይላል አለ፣ ግን ይላል ወደ ቀድሞ ቤቴ ምን በል ልመለስ፣ ወደ ነበርኩበት ልመለስ ብሎ ሲመለስ ባዶና አጊጦ ተውቦ ካገኘው ምን ይላል አለ? ይገባል። ለምን? መንፈሱ ምን የለውም? ቅጥር የለውም። አልተጠበቀም፣ አልተሞላም፣ አልተያዘም። በምን ይቀጥር? ያ የውስጥ መንፈሳችን በምን እንጠብቀው? የፈለገ እንዳይገባብን፣ እንዳንቸገር፣ እንዳንረበሽ፣ እንዳንታወክ፣ የማንፈልገው ኑሮ እንዳንኖር። ሲገባ ደግሞ አጋንንት ሲገባ መጥፎ ነው። የእግዚአብሔርም ቃል እንደዚህ ይላል። ምሳሌ 18:14ን ስታነቡት የሰው ሕመም በነፍሱ ይታገሰዋል ይላል። ሰው ሕመሙን በምኑ ይታገሳል? በነፍሱ ይታገሰዋል። መንፈሱ የተሰበረውን ግን ማን ይጠግነዋል ይላል። የሰማችሁ ነው። ማን ይጠግነዋል? ማንም ሊጠግነው አይችልም ይልና ለዚህ ነው ኤፌሶን ምዕራፍ 3 ቁጥር 16 እና 17ን ስታነቡት በውስጡ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ
ክርስቶስ ኢየሱስም በእምነት በልባችሁ እንዲኖር ይላል። አያችሁ፣ በውስጡ ሰውነታችሁ በመንፈሱ በኃይል ምን እንድትሉ እንድትጠነክሩ። እንግዲህ ምን ማለት ነው? ለመንፈሳችን ጠባቂ፣ ለመንፈሳችን አጠንካሪ አገኘን ማለት ነው። ምን? የእግዚአብሔርን መንፈስ በውስጡ ሰውነታችሁ በምኑ እንድትጠነክሩ? በኃይል። በምን? በመንፈስ ቅዱስ በኃይል እንድትጠነክሩ። ሁልጊዜ መንፈስ ቅዱስ መንፈሳችንን ሊያገኝ፣ መንፈሳችን ውስጥ ሊገኝ፣ መንፈሳችን ውስጥ ሊኖር፣ መንፈሳችንን ሊጠብቅ፣ መንፈሳችንን ሊያጠነክር፣ መንፈሳችንን ሊያበረታ ያስፈልጋል። ሰይጣንም የሚፈልገው የሰውን የውስጥ ዓለም ነው። ውጫችሁን አይፈልግም፣ ገንዘባችሁን አይፈልግም። ሰይጣን ምርጫ እንኳን ብታስቀምጡለት፣ እንደዚህ ሰይጣን መጥቶ ምርጫ ብታስቀምጡለት፣ ሰይጣን በእውነት አንተ ከኋላ ትከታተላለህ፣ እግርግሬን ነው የምትሄደው። ምንድነው የፈለግከው? ቆይ እስቲ የፈለግከውን ነገር ንገረኝ። ገንዘቤን ነው የፈለግከው ወይስ እኔን ራሴን ነው የፈለግከው ብትሉት፣ ገንዘባችሁን አልፈልግም ነው የሚላችሁ። ለምን? አንተን ካገኘው ገንዘቡ የኔ ነው። ምክንያቱም ገንዘባችሁም ጊዜያችሁም ሁሉ ነገራችሁ ውስጣችሁን ነው የተከተለው። ውስጣችሁን ተከትሎ ነው የሚሄደው። ገንዘቡ በራሱ አንድ ነገር በእናንተ እጅ መሆን መስራትም አይችልም። ሐሳባችሁን ተከትሎ፣ የውስጥ ዓለማችሁን ተከትሎ ነው ማድረግ የምትፈልጉትን ማዋል ለምትፈልጉት ነገር ነው የሚመጣው። እናንተን ነው የሚከተለው። ስለዚህ ውስጣችሁን አገኘ ማለት ጠላት ሁለንተናችሁን አግኝቷል። ይሄን ደግሞ ከሔዋን መማር ይቻላል። ሔዋን ጋር የመጣው ሞትን ልትሞት ነው አይደል? ሞት ይዞ መጣ እንዴ? ሞት ይዞ መጥቷል? አልመጣም። በለስ ይዞ መጣ? አልመጣም። ምንድነው ይዞላት የመጣው? ሐሳብ ነው ይዞ የመጣው። ምን ውስጥ ለማስቀመጥ? ሐሳቧ ውስጥ ለማስቀመጥ። እጇን አልፈለገውም፣ እግሯን አልፈለገውም፣ ምንዋንም አልፈለገ። የፈለገው ሐሳቧን ነው። ሐሳቧን ካገኘ ሁለንተናዋን አግኝቷል። ሐሳቧን ተጠቅማ እጇን ዘርግታለች፣ እግሯ ተራምዷል፣ አፏ ተንቀሳቅሷል፣ በልታዋለች፣ አልፋ ተርፋ ለአዳምም ሄዳ ሰጥታዋለች። ስለዚህ የሚፈልገው ምንን ነው? ውስጥን ነው፣ ሐሳብን ነው፣ የውስጥን የመንፈሳዊ ዓለማችንን ነው የሚፈልገው። ለዛ ቅጥር ልናበጅ ይገባል። ያን ጊዜ ማበጀት ትችል ነበር። እሷ ምን ብሎ ነበር እግዚአብሔር? ይሄንን አትብሉ፣ ይሄንን ከነዚህ ሁሉ ብሉ ሲል ምን ብሏት ነበር? ይሄንን በበላችሁ ጊዜ ሞትን ትሞታላችሁ፣ ካልበላችሁ ግን ምን አትሉም? አትሞቱም። ማለት ምን ማለት ነው? ይሄ ቃል ምናቸው ነበር? ጠባቂያቸው ነበር። ይሄ ቃል መንፈሷ ውስጥ አልገባም፣ ውስጧ ውስጥ አልገባም፣ አልተዋሃደም፣ አካል አልሆናትም። ዲያብሎስ ሌላ ሐሳብ ይዞ ሲመጣ ይሄንን አወጣችና ያንን አስገባች፣ ተቀበለችው። አሁን ውስጧ ምን የለውም ማለት ነው? ቅጥር የለውም፣ የሚጠብቅ የለም፣ ተጋላጭ ነች። የመጣው ሐሳብ የሰይጣን በቀጥታ ውስጧን ያዘ። እሷን ሲይዝ ለምትፈልገው ነገር ሳይሆን ዲያብሎስ ለሚፈልገው ነገር መሆን ጀመረች። ምን ያህል መንፈሳችን ተጠብቋል? ሁል ጊዜ ከምትሰሙት ነገር ልትጠበቁ ይገባል። ከምታስቡት ነገር ልትጠበቁ ይገባል። ከምትናገሩት ነገር ልትጠበቁ ይገባል። ጠባቂ እንደ እግዚአብሔር ቃል በእግዚአብሔር መንፈስ የሆነ የእግዚአብሔርን ቃል ሁል ጊዜ መንፈሳችሁን መመገብ መቻል አለባችሁ። ይጠብቃችኋል፣ ደግሞ ምን ይላችኋል? ያጠነክራችኋል። በሚመጣ ነገር እንዳትሸነፉ ያደርጋችኋል። ለሚመጣ ሐሳብ እጅ እንዳትሰጡ ያደርጋችኋል። የሚመጣ ሐሳብ ወደ ፈለገው ላያንቀሳቀሳችሁ የሚችለው ውስጣችሁ የገባና ያጠነከራችሁ ክብደት የሰጣችሁ የእግዚአብሔር ቃል መንፈስ ሲኖር ነው። ያለበለዚያ ባዶ ነው የምትሆኑት። ኤፌሶንም ላይ እንደዚህ ነው የሚናገረው። ወደፊት አለ በተለያየ የትምህርት ንፋሳት እየተወሰዳችሁ ወደፊት ሕፃናት መሆን አይጠበቅባችሁ። ይወስዳል ማለት ነው። የምትሰሙት አስተምህሮ፣ የምትሰሙት ድምፅ፣ የምትሰሙት ንግግር ወደሚፈልገው አቅጣጫ ይወስዳችኋል። ስለዚህ ወደፊት ሕፃን መሆን የለባችሁም። በተለያየ ትምህርት መነዳት የለባችሁም። አሁን ላይ አስፈላጊ የሆነውን እናንተን ከክርስቶስ ኢየሱስ ጋር የሚያቆያችሁን ለሰማያዊቱ ዜጋ የሚያበቃችሁን ይህን የታመነ የእግዚአብሔርን ቃልና መንፈስ ሁል ጊዜ ከተሞላችሁ ውስጣችሁን ያጠነክራል፣ እናንተንም ምን ይላችኋል? ይጠብቃችኋል። መንፈሱ የተሰበረን ማን ሊጠግነው ይችላል? ከእግዚአብሔር ቃልና መንፈስ ውጪ የተሰበረን የሰውን መንፈስ ማንም ጠጋኝ የለውም። ተዘለን ለመኖር
ተጠብቀን ለመኖር እግዚአብሔር የሰጠንን ደህንነት ጠብቀን ለመኖር ማቆያው በየዕለቱ የምንሰማው የእግዚአብሔር ቃልና ሁል ጊዜ ከመንፈስ ቅዱስ የምናገኘው የእግዚአብሔር ኃይል ነው። ከዛ ከተለያየን ልክ እንደዛች ከተማ ምን እንደሌለው ቅጥሩ እንደፈረሰ ሁሉም እንደሚገባበት ለሁሉ ነገር የተጋለጥን ነን። አንድ ምሳሌ ልመስልላችሁ። ከዚህ ቃል ተነስቼ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ ኢየሱስም በእምነት በእናንተ ውስጥ እንዲኖር ይላል እግዚአብሔር ቃል። ለምሳሌ አንድ ሰው ህመም ይመጣበታል። በኤችአይቪ ኤድስ ቫይረስ ይያዛል። ሲመረመር ያን ጊዜ አይደለም የሚያውቀው፣ የሚይዘው ያኔ አይደለም፣ መያዙን ነው የሚያውቀው ያኔ። በተለያየ ምክንያት ይመጣል። ሰዎችን ላግዝ ብለው ከጥንቃቄ ጉድለት የደም ንክኪ የሚነካቸው ሰዎች ሊተላለፍባቸው ይችላል። ድንገት በሚፈጠር አክሲደንት የደም መነካካት ካለ ሊፈጠር ይችላል። በተለያየ መልኩ ወደ ሰው ይመጣል። ባለመታመን በኃጢአትም ይመጣል። ምክንያቱ ብዙ ነው። ግን አንድ ሰው ወደ ምርመራ ሲሄድ እንዳለበት አውቆ አይደለም የሚሄደው። ይሄድና ምርመራው ውጤቱ ሲመጣ አለብህ ሲባል 3 ሰዎች ይገለጣሉ። 3 አይነት ሰዎች በዛ ቦታ ይገለጣሉ። የመጀመሪያው ነገር መንፈሱ የሚሰበር፣ ልክ ቅድም እንዳነበብነው መንፈሱ ምን የሚል የሚሰበር ነው። በቃልኝ ይላል፣ መሞቴ ነው ይላል። ለምን? ምን የለውም፣ መድኃኒት የለውም። ኤችአይቪ ቫይረስ ኤድሱ ምን የለውም። እንግዲህ አሁንም ባላቅ እስካሁን ባለው እኔ እስከማቅ ባቀው ምን የለውም፣ መድኃኒት የለውም። ልክ መንፈሱ የተሰበረ ሰው ማለት ይሄ ነው። የመጣው ነገር ምን ይለዋል? ያገኘዋል። የመጣው ነገር ይይዘዋል። በመጣው ነገር ይሸነፋል። በቃ ከዛ በፊትም እኮ ነበረ፣ ተሸክሞት እኮ ነው የሚኖረው። ዓመትም ሊቆይ ይችላል ውስጡ 2 ዓመትም 3 ዓመትም 4 5 ዓመትም ሊሆን ይችላል የነበረው። ግን በቃልኝ ብሎ አያቅም። የሰማው ነገር ነው በቃልኝ መሞቴ ነው የሚለው። ወላጆችም ከሆኑ ልክ ይህንን ሲሰሙ የመጀመሪያ የሚናገሩት ወይም ውስጣቸው የሚመጣው ወይኔ ልጆቼ ነው፣ ልጆቼን ጥዬ መሄዴ ነው። በቃ የሚታያቸው ነገር ምንድነው ማለት ነው? ሞት ነው፣ እሞታለሁ ነው የመጣው። ያ ነገር እኮ ነበረ፣ ግን ምንም አላሉም። አሁን የሰሙት ነገር መንፈሳቸውን ምን አደረገው? አደረገው፣ ሰበረው። የሰማችሁ ነው። መንፈሰ ጠንካሮች የሆኑ ደግሞ እንደዚህ ይላሉ። መንፈሰ ጠንካሮች የሆኑ ደግሞ ችግር የለውም፣ አብሮ መኖር ይቻላል። ከበሽታው ጋር አብሮ መኖር እኮ ይቻላል፣ በቃ ይቻላል። እነዚህ ምን ያሉ ናቸው? የጠነከሩ ናቸው። በደንብ እንድትሰሙኝ ነው የምፈልገው። ስለ መንፈስን ነው የምናገራቸው። የጠነከሩ ናቸው። አብሮ መኖር ይቻላል። ምን ችግር አለ? አመጋገቤን፣ ላይፍ ስታይልን አስተካክላለሁ፣ ማራጀማ ያለ ምን አለ ያለ አብሮ መኖር ይቻላል። ከዚህ ያለፈና ግን ክርስቶስ ኢየሱስን በውስጡ ያየ በእምነት የሚኖር ሰው ኖ ይላል። ምን አልልም? አልቀበልም። ለዚህ ነው በውስጡ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ ክርስቶስም በልባችሁ በምን እንዲኖር? በእምነት እንዲኖር። ልክ ክርስቶስን በእምነት ውስጣቸው ሲያዩ በሽታውን ምን ይሉታል? አልቀበለውም። ለምን? ጌታ ኢየሱስ እኮ ሊፈውሰን አይደለም ውስጣችን የገባው። የሰማችሁ ነው። የፈውሱን ሥራ እዛ ሰርቶት ነው። ጌታ ስሙ ይባረክ። እዛ ጋር ጨርሶታል። እዚህ ጋር የመጣው ምን ሊሰጠን ነው? ጤናን ሊሰጠን ነው። ጌታ ስሙ ይባረክ። ምን ማለት ነው እንግዲህ? ዛጋ ዕዳ ተከፍሏል። ዛጋ ዋጋ ከፍሎልኛል። ዛጋ በሽታን አሸንፎታል። ዛጋ የኃጢአት ስርየትን አግኝቻለሁ። ይሄንን ሁሉ ጨርሶ ሞትና ጣሯን አሸንፎ ድል ይዞ ነው እኔ ጋር የመጣው። ጌታ ስሙ ይባረክ። አሜን አላችሁ። ስለዚህ አሁን እኔ ውስጥ ኢየሱስን በዚህ ካየሁት ምን እለዋለሁ ማለት ነው? ሪጀክት አደርገዋለሁ፣ አልቀበለውም። ቆይ ለምሳሌ እስሩ ቆይ ከመሄደ በፊት
እንደው የእውነት ነው። በደንብ 5 ሰው በደንብ ውሃ የጠማው ሰው አለ? ውሃ የጠማው 5 ሰው የእውነት ጠምቷቸዋል? አንተ ጠምቷል? የእውነት ጠምቷል? የእውነት ጠምቶሻል? ለምን ቁጭ አላችሁ ታዲያ? ግልጹን ንገሩ። መግዣ ነበረህ? አንተስ ለምን ቁጭ አላችሁ? ትምህርቱ እስከሚያልቅ። እሺ አምጣ ውሃ ጠምቷቸዋል። ተባረክ። ልክ እንዲህ ማለት ነው። ልብ በሉ። እዛው ጋር ቁም። አልነገርኩትም እኔ ለማንም አላወራው። ይሄንን አሁን የመጣ ነው። እዚህ ጋር ጥም እንዳለ፣ ጥም ችግር ነው አይደል? አዎ ጥም እንዳለ ማን ያውቃል? እግዚአብሔር ያውቃል። ድራማ እንስራ። ከዛ ማንን ላከ? ልጁን ላከ። ጌታ ኢየሱስ ሄደ። የት ነው የከፈለው ዋጋ? እዛ ጋ ነው የተከፈለው። እነዚህ ጥም ይዟቸዋል። ውስጣቸው ጥም አለ። እስካሁን ድረስ ውሃ ጥም አለ። ውሃ ጥም አለ። ዋጋ የተከፈለው እዛ ጋ ነው። አብ እዚህ ፈቀደ፣ ወልድ ሄደ፣ መንፈስ ቅዱስ ደግሞ የተሰራውን ነገር ይዞልን መጥቷል። ልክ እንደ መያዣው ጥሙ እዚህ ጋ ነው ያለው። አሁን ውሃ ሲሰጣቸው እና ሲጠጡ ምንድነው የሚሆኑት? ምን ማድረግ አለባቸው? አሁን እነሱ ለመርካት አረ ተናገሩ በጌታ ስም። መጠጣት አይደል? መጠጣት ምንድነው የነሱ ድርሻ? ከተቀበሉ በኋላ ውሃ ጥም ተመልሶ ይመጣል ወይ? ከጠጡ በኋላ ጥሙን ያገኙታል ወይ? አያገኙትም። ምን ከለከለው? ውሃው አይደለም? እሺ ውሃውን ሰጠናቸው። ከጠጡ በኋላ አረካሁም ቢሉ ችግሩ የላኪው ነው? ዋጋ ከፋዩ ነው? የተከፈለው የተሰራው ውሃው ነው? ችግሩ እነሱ ጋር ነው። ማን ጋር ነው ያለው? ጠምተዋል አይደል? እሺ እንካጠጣ። እዚሁ ጋር ነው የምትጠጡት። የምትገርሙ ናችሁ። ምንም አትሉ። ስለምኑ? ስለ ውሃው። እሺ እኔ ፈቀድኩ ውሃ። ሌላስ የሚመሰገን የለም? ምን አደረገ? ዋጋ ከፈለ። አሁን ይህንን ስትጠጡ ከውስጣችሁ ጥም እንደሚቆረጥ እርግጠኞች ናችሁ አይደል? ጠጡ። እንግዲህ ጥም እስኪቆረጥ ጠጡ ብለናል። ማየት ነው። ጌታ ይመስገን። ጥም አለ? ጥም። እስቲ የጠጣችሁትን አሳዩ። ልክ እንዲህ ማለት ነው። አምጣው። ክርስቶስን በሙላት ህብረቱን በደንብ አሁን ትንሽ ቆይቶ ምን ይላል ማለት ነው? ይጠማዋል። ምን አለ ማለት ነው? እስከ መጨረሻው ምን አላለም? አሁን እነዚህ ተመልከት፣ አለኝ ውሃ አለኝ። አሁን ውሃ ይጠጣሉ። እነዚህ ጨርሰዋል። አሁን ምን ተረስቷል? ጥም ተረስቷል። ልክ እንዲሁ ነው። ውሃው እነሱ ውስጥ ሲገባ ያ ጥም ምን ይላል? ምን መስራት አለባቸው እነሱ? ምን መሆን አለባቸው እነሱ? ልብ በል። ልክ እንደዚሁ ነው። ጌታ ኢየሱስም እኛ ውስጥ በእምነት ስናይ የፈቀደውን አብን አመስግነን ክርስቶስ ኢየሱስ የከፈለልንን ዋጋ አስተውለን ጌታን አመስግነን መቀበል ከተቀበልንና በሙላትኛ ውስጥ ከገባ በሽታው ምን የለውም? አቅም የለውም፣ ስፍራ የለውም። እንደ ጥሙ ነው። እነዚህ ሰዎች አሁን ምን ገንዘብ መክፈል አለባቸው? ኦልሬዲ ምን ተብሏል? ተከፍሏል። የመጣላቸው በጥያቄያቸው ልክ ብቻ ሳይሆን ጥያቄያቸውን የሚያልፍ ነው፣ የሚያሳርፋቸው ነው። ጥሙ እየቀጠለ በሄደ ቁጥር ሰውነታቸው እየዛለ ነው የሚመጣው፣ እየደከሙ ነው የሚመጡት። ሰውነታቸው ብርታት የሚያገኝበትን ነገር እየጎደለ ነው የሚመጡት። ከዚህ በኋላ ግን ምን እያሉ ነው የሚሄዱት? እየበረቱ ነው የሚሄዱት። ልብ በሉ። ውሃ ይሰጣችሁ ሲባል ምንድነው የሚመጣላቸው?
ከጥማቸው እንደሚያርፉ ነው የሚመጣላቸው። ዝም ብለው በጥማቸው ቢቀጥሉስ? እሺ እንደዚህ ሆኖ እዚሁ ጋር ሳይንሱ እንደዚህ ይላል። ሰው ውሃ ሲጠማው በሰውነቱ ካለ 1% ሲጎድል ነው ይባላል። ስንት ፐርሰንት? ውስጣችን ስንት ፐርሰንት ውሃ አለ ይባላል? 66 70 እሺ ይሁን። ውሃ ጠማኝ የምንለው ስንት ፐርሰንት ሲጎድል ነው? 1% ሲጎድል ነው ጥማቷን ፊልም እናደርጋት። 3% እየጎደለ ሲመጣ እንደክማለን። ከ5 እና ከ7% በላይ ውሃ ከሰውነቱ ሲጎድል ሰው ሊወድቅ ይችላል። የሰማችሁ ነው። ይሄ እንዳይሆን ጥማታቸውን ይሄ ያየ ፈቀደ እንዲረኩ፣ እዛ ደረጃ እንዳይደርሱ። ከዛ የነበረውን ልጁን ምን አለ? ላከ፣ ዋጋ ከፈለላቸው። ጌታ ስሙ ይባረክ። አሁን ጥማት ብቻ አይደለም የቀረው። ውሃ ሲሰጣቸው ምን ቀረ? መድከም ቀረ፣ መውደቅ ቀረ፣ መታመም ቀረ፣ ሌላ መጥፎ ነገሮች ሁሉ ቀርተዋል። ያ የቀረውን ነገር እነሱ በምን ሰርተው አመጡት? በምንም ጀስት ምን በማለት ብቻ? በመቀበል ብቻ። አሁን ለጥማቸው ነው፣ ለርካታቸው ነው ኮንሸስ የሚሆኑት። አሁን ከጠጡ በኋላ ለርካታቸው ነው ኮንሸስ የሚሆኑት። ጥም የሚባለውን ነገር ይረሱታል። ለምንድን ነው የረሱት? ሰውነት ራሱ ጥም የሚለውን ነገር ምን ብሎታል? ረስቶታል፣ ሪጀክት አድርጎታል። አሁን በዚህ ላይ ጥም ቢመጣ አይመጣም፣ ሰውነት ሊያመጣ አይችልም። ጥም የሚያስፈልገው በሚያስፈልገው ልክ ምን ብሏል? ተቆርጧል፣ ተደምድሟል። ስለዚህ እነዚህ አሁን የሚያስቡት ምናቸውን ነው? እርካታቸውን። የሚኖሩት ምናቸውን ነው? እርካታቸውን። ጌታ ስሙ ይባረክ። ልክ እንዲሁ ነው የሆነልን። እንግዲህ በውስጡ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ ክርስቶስ ኢየሱስን በእምነት በልባችሁ እንዲኖር ካለ፣ እኔ ጋር ሲመጣ ኢየሱስን ካገኘሁት ኮንሸስ የሚሆነው ለኢየሱስ እንጂ ለበሽታው አይደለም። አሜን በሉ ባካችሁ። ለምን? እዛ ጋር ዋጋ ከፍሎ መስዋዕት ሆኖ ጨርሶ አሸንፎ ያለምንም ዕዳ እኔ ጋር መጥቷል። ውሃ መጠጣትንም ጥምንም ጎን ለጎን ማስኬድ ይቻላል? ይቻላል ወይ? ልብ በሉ። ጥሙን ለማቋረጥ ወይም ደግሞ የጥሙ ሂደት ሲቋረጥ አወቃችሁት? አሁን አይታችሁታል? ሂደቱን አወቀው፣ ደረስክበት። ይሄ እንዲህ ሲሆን፣ ይሄ እንዲህ ሲሆን፣ ይሄ እንዲህ ሲሆን፣ ይሄ እንዲህ ሲሆን ጥሜ ተቋረጠ ብለህ መናገር ትችላለህ? ባይ ዲፎልት ነው፣ አታውቁትም፣ በተፈጥሮ ነው። ግን ምን የለም? ጥም የለም። አሁን እንደገና ዋጋ የሚያስከፍል ነገር የለም። አሁን ልላከው እንደመልሼ ለአራቱ ውሃ በቂ ነው የተከፈለው። አሁን ውሃ እንደውም አንዳንዱን እኮ እንደውም በሙላት እንጆ ያላረጉትም አሁን እንደገና ተከፍሎ ውሃ ይምጣ ብል ይሽላሉ? ምንድነው የሚሉት? በቂ ነው፣ ለዛ ጥሜ የተከፈለልኝ ዋጋ የተሰጠኝ ውሃ በቂ ነው። ለምን? ውሃ የምፈልገው ጥሜ ምን ሲል ነበር? ቢቀጥል ነበር። አሁን የተቀበልኩት ውሃ ከጥሜ በላይ ስለሆነ ጥሜን ምን ብሎታል? ቆርጦታል። ደህና ነኝ፣ አያስፈልግም። ጌታ ስሙ ይባረክ። ልክ አሁን ምን ሰውነት ጥምን ምን አለው ማለት ነው? ሪጀክት አደረገው። በቃ የለም። ጌታ ስሙ ይባረክ። ተቋረጠ። ክብር ለኢየሱስ ይሁን። አሜን አላችሁ? ልክ እንዲሁ ነው። ጌታ ኢየሱስ ይባርካችሁ። ተባረኩ። ልክ እንደዚሁ ነው። ክርስቶስ ኢየሱስን እኛ ውስጥ ካየነው እኛ ጋር እኮ የመጣው ባለቀ ሥራ ነው። ምን ጨርሶ ነው የመጣው? የኃጢአት ስርየትን ጨርሶ፣ የበሽታን ኃይል ሰብሮ፣ የሞትን ጉልበት ሰብሮ ምን ሊሰጠን ነው የመጣው? ሕይወት ሊሰጠን። በሽታ የሞት ጅማሬም ፍጻሜም ነው። በሽታ ወደ ሰው ሲመጣ ዝም ከተባለ በምን ያልቃል? በሞት ነው የሚያልቀው። በሽታ የሞት ጅማሬም ፍጻሜም ነው። ጌታ ኢየሱስ በሽታንም ሞትንም መቀበል ብቻ አይደለም፣ በሽታን መቀበል ብቻ አይደለም በራሱ ላይ ያደረገው፣ በሞቱ ሞትን አሸንፎ ነው የመጣው። ጌታ ስሙ ይባረክ። አሜን በሉ ባካችሁ።
በሞቱ ሞትን ሰብሮ ነው የመጣው። ሞት ሊይዘው ዘንድ አልቻለም ተብሎ በጌታ ፊት ደካማ ሆኖ የተገኘው ራሱ ሞት ነው። ሊይዘው አልቻለም። እንደ ሌላው ሊያቆየው አልቻለም። ጌታ ስሙ ይባረክ። አሜን። በሽታን አሸንፏል። ኃጢአትን አሸንፏል። ሞትን አሸንፏል። ወደኛ ሲመጣ ምን ይዞ ነው የመጣው? ድል ይዞ ነው የመጣው። ሕይወት ይዞ ነው የመጣው። ስለዚህ በልባችን ውስጥ ኢየሱስ በእምነትኛ ውስጥ ካገኘ ነው የኔ ኃጢአት ነገር አልቋል፣ የበሽታ ነገር አልቋል፣ የዘላለም ሞት ነገር አልቋል። ቢመጣ ምን እለዋለሁ ማለት ነው? ሪጀክት አደርገዋለሁ። ጌታ ስሙ ይባረክ። አልቀበልም። እስቲ በሽታን አልቀበልም በሉ። ደጋሞና ደዌን አልቀበልም በሉ። እርግማንን አልቀበልም በሉ። መርገምን አልቀበልም በሉ። ያኮ ብዙ ጊዜ ምንድነው ችግር አለ? መስቀል ላይ ያለውን ኢየሱስን ነው ብዙዎቻችን የምናየው። ዛሬም እኛ ውስጥ ዋጋ የከፈለውን እዛ ጋር ዋጋ እየከፈለ እሱን ሁሉ አልፎ እሱን ሁሉ አሸንፎ የድል ባለቤት ሆኖ ነው የመጣው። አሜን በሉ ባካችሁ። ለዚህ ነው ብዙ ጊዜ ስለ ጌታ ኢየሱስ ስለ መንፈሳዊ ስለ ተሰራልን ሥራ ስናስብ መስቀሉ ጋር ብቻ ነው የምናስበው። ዙፋኑ አይታየንም። መስቀሉ ዋጋ የተከፈለበት ቦታ ነው። ዝም ብላችሁ ያንን ካያችሁት እዛ ጋር ብቻ ካያችሁት ሁልጊዜ ዋጋ ከፍሏል። ከዛስ ዋጋ ከፍሎ በገዛ ደሙ ቅድስተ ቅዱሳን ገብቶ የተከፈለውን ዋጋ ደም እግዚአብሔር አረጋግጦ በቂ ነው፣ በቂ ነው፣ በቂ። ይሄ ከፈሰሰለት ሞት አይገባውም፣ በቂ ነው። ይሄ ከፈሰሰለት በሽታ አይገባትም፣ በቂ ነው። ይሄ ከፈሰሰለት እርግማን መርገም አይገባውም፣ በቂ ነው። ነፃ ናቸው ሲል እየበረረ መጣ። ሃሌሉያ አሜን በልባክህ። ስምህ ይባረክ። ስለዚህ ወደኛ የመጣው ጌታ ኢየሱስ ሊፈውሰን ሳይሆን ስለፈወሰን ነው የመጣው። የሚፈውስ ኢየሱስ አይደለም ውስጣችን የገባው፣ የፈወሰን ኢየሱስ ነው። ለዚህ እኮ ነው ሪጀክት ከማድረግ ይልቅ እንደገና ጌታን ለማሰራት እባክህ መቼ ነው የምታነሳው? እባክህ ከዚህ ነገር ፈውሰኝ። ኖ ጨርሶታል። ማመስገን ብቻ ነው፣ መቀበል ብቻ ነው። ያለቀ ነገር ነው። ጌታ ስሙ ይባረክ። አሜን። እስቲ ኢየሱስ ፈውሶኛል በሉ። ደጋሙና እኔ ውስጥ የገባው ኢየሱስ በሉ ሥራ ሊሰራ ሳይሆን የተሰራውን ሥራ ነው ይዞ የገባው። አየ ሰማያዊውን ካሰባችሁ በአብ ቀኝ ጌታ የተቀመጠበትንና እኛ የተቀመጥንበትን ካሰባችሁ ሁልጊዜ ካሰባችሁ እንደተረገመ ሰው ራሳችሁን አታው። ምክንያቱም በአብ ቀኝ የሚቀመጥ እርግማን የተሻረለት እንጂ የተረገመ ሰው አይደለም። አራሜን በሉ ባካችሁ። በአብ ቀኝ ምን አለን ነው የሚለው? አስቀመጠን ነው የሚለው። ጌታ ስሙ ይባረክ። እርግማን ከተነሳ ኃጢአተኝነት ተነስቷል። ኃጢአተኝነት ከተነሳ በሽታኔ ላይ ሊሰለጥን አይችልም። ለዚህ አይደል ቆላስያስ ምዕራፍ 3 ቁጥር 1 ላይ እንደዚህ የሚለው እንግዲህ ከክርስቶስ ኢየሱስ ጋር ከሞት ከተነሳችሁ ምን ካላችሁ? በአብ ቀኝ ተቀምጦ ባለበት ተቀምጣችሁ በአብ ቀኝ የተቀመጣችሁበትን ያንን ምን በሉ እሹ፣ ያንን አስቡ። የት? በአብ ቀኝ። በአብ ቀኝ ምን ሆነህ የገባኸው? እዛ በኩነኔ፣ በበሽታ፣ በኃጢአት፣ በርግማን፣ በዘላለም ሞት በምንድን ነው የገባ ነው? ከኃጢአት ነጽተን ከበሽታ ፈውሶን ጌታ ስሙ ይባረክ። ምክንያቱም እዛ የገባው ማንነታችን በሽታን የሚቀበል ከሆነ እስቲል ምንድን ነው ማለት ነው? ኃጢአተኛ ነው። ኃጢአተኝነትን ከላዩ ላይ ካነሳ በሽታ ሕገ ወጥ ነው ሰውየው ላይ ሊቀመጥ። ክብር ለኢየሱስ ይሆን። አሜን በሉ ባካችሁ። በሽታ የለም እያልኩ አይደለም። እኔ ላይ ግን ምን አይልም ነው? አይሰራም። ቢመጣም ምን እለዋለሁ? ሪጀክት አደርገዋለሁ፣ ገፋዋለሁ፣ አልቀበለውም። ሃሌሉያ። እኔ እኮ ላለሁ አንዳንድ ጊዜ ስጸልይ ይመጣል። የሆነ ቦታ አደምጣለሁ። ጌታ ኢየሱስ አንተን ስለሆነ የተቀበልኩት አመሰግናለሁ። እኔ በሽታ አልተቀበልኩም፣ የተቀበልኩት አንተን ነው። ሕይወቴና ሕይወቴ ጌታ አዳኜ ራሴ አድርጌ የተቀበልኩት ማንን ነው? ኢየሱስ እናገራለሁ። እና በሽታ አልቀበልህም እለዋለሁ። አልቀበልህም።
ጌታ ስሙ ይባረክ። አሜን በሉ ባካችሁ። እስቲ አልቀበልም በሉ ደገሙና በደንብ ሮሜ ምዕራፍ 8:11 ስታነቡት ክርስቶስ ኢየሱስን ከሞት ያስነሳው መንፈስ በእናንተ ውስጥ ቢኖር ኢየሱስን ከሞት ያስነሳው ያው መንፈስ ለሚሞተው ሰውነታችሁ ምንን ይሰጣል? ሕይወትን ይሰጣል። ሃሌሉያ አሜን። በሽታ ከገባ ደግሞ ለመግደል ነው የሚገባው። መንፈስ ቅዱስ ከገባ ደግሞ ምን ነው? ሕይወት ለመስጠት ነው። ስለዚህ እያንዳንዱ ክፍላችን ላይ ያ ኢየሱስን በእምነትኛ ውስጥ ማየት ከቻልን እያንዳንዱ የአካል ክፍላችን ላይ በሽታ ሳይሆን ምንድነው የሚመጣልን? ሕይወት፣ ጤንነት። ግን አንድ ነገር ይፈልጋል። ልብ በሉ። ተዘለን የመኖራችንም የመድከማችንም ሚስጥሩ ያለው መንፈሳዊ ይዘታችን ላይ ነው። የሰማችሁ ነው? ምናችን ላይ ነው? መንፈሳችን ጠባቂ ከሌለው፣ ቅጥር ከሌለው ሁልጊዜ ምኖች ዓለም ውስጥ ነው ያለ ነው። በሽታውም ይመጣል። ምንም ነገር ሊሰገሰግ ይችላል፣ ሊገባ ይችላል። ያኔ ቅድም እንዳልኳችሁ ሰው ነው ቅጥር ከሌለው ጠንካራ ካልሆነ ምን ይላል? ሲገና ሲያገኘው አበቃልኝ በቃ። ጠንካራ ከሆነ ደግሞ ምን ይላል አልኳችሁ? አብሮ መኖር ይቻላል። አማኝ ሆኖ ከቫይረስ ጋር የሚኖር የለም። ያው ቫይረስ ደግሞ አማኝን አግኝቶት አልገደለውም። ያው ቫይረስ ደግሞ አማኝ ጋር መጥቶ ነፃ አልወጣም። እኔ እንኳን በአገልግሎት በዚች ባጭር ጊዜ ነግሬያችኋለሁ። ከኤችአይቪ ሰዎች እንደተፈወሱ፣ ከኤችአይቪ ኤድስ ቫይረስ እንደተፈወሱ ነግሬያችኋለሁ። ትልቁ እንግዲህ የመድከምም የመበርታትም እጅ የመስጣትም ነው የማለትም ነፃነታችንንም የማስጠበቅ ስራው ያለው መንፈሳዊ ነገራችን ጋር እንጂ ጌታ ኢየሱስ ጋር አይደለም። እሱማ ጨርሶ ገብቷል። በዛ እውነት፣ በዛ መረዳት፣ በዛ መገለጥ እኛ መንፈሳችንን ሁሌ ምን ማለት አለብን? መጠበቅ። ለመንፈሳችን የምንፈቅደውን ለመንፈሳችን የምንከለክለውን ማወቅ መቻል አለብን። ለዚህ ነው የሰውን ሕመም ነፍሱ ትታገሰዋለች አለ። የተሰበረ መንፈስን ግን ማን ይጠግነዋል? አለቀለት። እዛ ጋር ሲደርሱ ነው ሰዎችም በቃ ተይዘሃል ሲባሉ ምን ይላሉ? አለቀልኝ፣ አበቃልኝ። የምን ጉዳይ ነው? የመንፈሳቸው በሰሙት ነገር የመንፈሳቸው ጠንካራ አለመሆንና መሰበር ነው አለቀልኝ ያሰኛቸው እንጂ ለምርመራ ከመሄዳቸውም በፊት እኮ አለ። ምርመራ ውስጥ እኮ አይደለም የሚገባው። ያለውን ነው ምርመራው የሚያሳየው፣ የነበረውን ነው ምርመራው የሚያሳየው የሚገልጠው እንጂ ሲመረመሩ እኮ አሁን ገባ አይባሉም እኮ። ለምን ታዲያ እዛው ጋር ነገራቸው ይሰበራል? ለምን ሽምድምድ ይላሉ? ለምን ተስፋ ይቆርጣሉ? ለምን ሞት ይታያቸዋል? የሰሙት ነገር ምናቸውን? መንፈሳቸውን ሰበረው። በባለፈ በኮቪድ ጊዜ የዓለም ምሁራኖች ተመራማሪዎች የተቸገሩበትም ትልቁ ነገር ይሄ ነበር። ተመሳሳይ ቫይረስ፣ ተመሳሳይ የደም አይነት፣ ተመሳሳይ ጾታ፣ ተመሳሳይ ዕድሜ፣ ተመሳሳይ ያኗኗር ስልት ያላቸውን ይዞ አንዳንዱ ላይ ቫይረሱ እያለ ምልክቱ የለም አይታይበትም። አንዳንዱ ላይ ቫይረሱ አለብህ ሲባል ዛጋ መታመም ይጀምራል። አንዳንዱ ሞቷል። መመለስ አቃታቸው። እስቲል ያልተመለሰ ነው። ይህንን የሚመልስ መጽሐፍ ቅዱስ ብቻ ነው። ጌታ ስሙ ይባረክ። የምን አቋም ነው? የመንፈስ አቋም። ጌታ ስሙ ይባረክ። አሜን በልባክ። ጠንካራ የሆነ ነገር ይመክታል። ጠንካራ የሆነ ነገር ይከለክላል። ጠንካራ የሆነ ሰው እኮ ግንብ መቼም ጠንካራ ነው አይደል? ከግንብ ተጋጭቶ ግንቡ ተወላግዶ ሰምታችሁ አታውቁም? ሰው ሊወድቅ ይችላል፣ ሊወላገድም ይችላል። ልዩነቱ የምንድን ነው? የጥንካሬው ነው። ግንቡም ዝም ብሎ እንዲቆም ያደረገው ምኑ ነው? ጥንካሬው ነው። ሰውም እንዲወላገድ ያደረገው ምኑ ነው? ጥንካሬው መድከሙ ነው። ከዛ በታች መሆኑ ነው። ልክ በመንፈሱ በውስጡ ሰውነታችሁ በኃይል ነው የሚለው። ያው በኃይል መመከት ብቻ ሳይሆን መመለስ በሚችል አቅም ከጠነከረ ውስጣችሁ ምንም ነገር ቢመጣ ለመጣ ነገር ልትሸነፉ አትችሉም። አሜን። ለገጠማችሁ ሰለባ መሆን አትችሉም። ከገጠማችሁ በታች መሆን አትችሉም። አንድ አማኝ ጌታ ኢየሱስን ተቀብሎ በበሽታ እየተሰቃየ እየማቀቀ ከኖረ ጌታ ተጠያቂ አይደለም። ተጠያቂው ማን ነው? ራሱ ነው። ምን ያደርግ ጌታ ኢየሱስ? የኃጢአት ስርየት አመጣ፣ በሽታን ተሸከመ። እንዴ ቆይ እስቲ ምን ማለት ነው? በእውነት ደዌያችንን ተቀበለ፣ ህመማችንንም ተሸክሟል። በመገረፉ ቁስል እኛ ምናል ተፈወስን። ቆይ አንድ ቁርስ በልተሃል? አልበላህም?
ታሜ ቁርስ በልታ? እሺ ሁለታችሁን ውስጥ የበላችሁ ታሜ ምናስቲ እስቲ ቁርስ መብላትን ተናገር። ቁርስ በልቻለሁ። እሺ እስቲ ቁርስ መብላትን ተናገር። ቁርስ በልቻለሁ። ምንድነው የምታደምጡት? አሁን በዚህ ውስጥ ቁርስ በልቻለሁ። ቆይ እንደው ይቅርታ ይደረግልኝና የእንግሊዘኛው ይለያል። እስቲ ልንገራችሁ። I ate my breakfast ስትሉ ምን እያላችሁ ነው? በአማርኛ ስትተረጉሙት I have eaten my breakfast ስትሉስ ልክ እንዲህ በደንብ ስሙኝ። እንዲህ ማለት ነው። I ate my breakfast ቁርሴን በልቼ ነበር። I have eaten my breakfast ቁርሴን በልቻለሁ። ምን ማለት ነው? በልቼ ነበር ከሆነ አሁን ግን እፈልጋለሁ ወይም እርቦኛል ነው። የሰማችሁ ነው። በልቻለሁ ከሆነስ በቅቶኛል፣ አሁን ምን አለለም? አልፈልግም። አይደለም እንግዲህ ሁለቱም የምንድን ነው? ያለፈ ጊዜ ነው። ልክ እንዲሁ ነው። በእውነት ደዌያችንን ተቀበለ፣ ህመማችንንም ተሸክሟል። በእንግሊዘኛው ብታነቡት ፓስት ፐርፌክት ቴንስ ነው። በቃ አለቀ። ጌታ ስሙ ይባረክ። አሜን። ያለቀ ጉዳይ ነው። ተፈውሼ ነበረ፣ ግንስ አሁንም ምን ይለኛል? ያስፈልገኛል። ወይም አሁን ምን መጥቷል? ህመም መጥቷል። የሰማችሁ ነው። እስቲ ቁርሴን እየሰማችሁ ነው። ይቅርታ እኔ እንግሊዘኛ አስተምሬም አላቅም፣ እንዲገባን ብዬ ነው። አይደለሁም፣ የዛ ሰው አይደለሁም። ጌታ ይመስገን። በእውነት ምናችንን ደዌያችንን ምን አለ? ተቀበለ። ህመማችንንም ተሸክሟል። በመገረፉም ቁስል ምን አላችሁ? ተፈውሳችኋል። ትፈወሳላችሁ ነው ያለው? ባካችሁ ተፈውሳችሁ ነበር ነው ያለው? አንዳንዴ የኛ ህይወት ግን እንዲህ ነው። እዚህ ውስጥ ከምንሰጠው መረዳትና ከምንይዘው አያያዝ እምነት የተነሳ ተትናንት ወዲያ የተፈወሱ ሰዎች 2 ቀን ደህና ይሆኑና በሳምንት ወይ በ15ቱ ምኑ ይመጣል? በሽታው ይመጣል። ከዛ ምንድነው የሚሉት? ተፈውሼ ነበር ሲሉ ለበሽታው አሁን ምን እያሉት ነው? እውቅና ኢየሱስ ተፈውሻለሁ እኮ ካሉ አሁን የመጣውን ምን እያደረጉት ነው? ሪጀክት እያደረጉት ነው። ይሄ ሁሉ እንግዲህ ልብ በሉ፣ የበሽታው ታላቅነት፣ የበሽታው ምንነት፣ የበሽታው ከባድና ቀላል መሆን ሳይሆን የኛ የውስጥ የመንፈስ ጥንካሬ ልዩነት ነው። ይመጣል አይመጣም አልተባለም። አይደለም በሽታ ራሱ ሰይጣን ከኢየሱስ ለጊዜው ተለየ ነው የሚለው። ለጊዜው ምን አለ? ተለየ። ምን ላይ ስለሚመጣ? መስቀል ላይ ተመልሶ ይመጣል። መስቀል የወጣበት ቦታ ተመልሶ ይመጣል። የሚገደልበት ቦታ ተመልሶ ይመጣል። አነሳስቶ ለጊዜው ምን አለ ነው የሚለው? ተለየ። እና ለጊዜው ተለይቶት እዛ ጋር ስለመጣ አሸነፈው ወይ? አየ አንዴ ከተፈወስክ ተመሳሳይ በሽታ ቢመጣ እምቢ ነው ማለት ያለብህ። እሺ ካልከው ግን ትታመማለህ። ይመጣል እና ምን ይላሉ? የዳንኩ መስሎኝ ነበር፣ የተፈወስኩ መስሎኝ፣ ለካ አልተፈወስኩም። የሰማችሁ ነው። ለሰከንድም ይሁን ለአንድ ደቂቃ ለአንድ ቀን ያንን ህመም ጌታ ከወሰደው እውነትም ወስዶታል። አሜን። ደገሙና እስቲ አሜን በሉ። ይሄ ሁሉ ግን ከምናችን ጋር የተያያዘ ነው? ከተሰራው ስራ ጋር አይደለም። ያንን ስራ ከተቀበለው ምናችን ጋር? መንፈሳችን አቋም ጋር፣ ቁመና ጋር፣ እምነት ጋር። የአንዳንዶቻችንም ጸሎት እንደዚህ ነው። ጌታ ምን እስኪለው ድረስ አንድ ቀን ምን ይለዋል? ያነሳዋል። አንድ ቀን ይወስድልኛል። ምንድነው የሚለው ቃሉ ግን? በእውነት ደዌያችንን ተቀበለ፣ ህመማችንንም ተሸክሟል ማለት ምን ማለት ነው? ወስዶታል። እኛ አይደለንም ለጌታ ህመሙን የምንሰጠው፣ ራሱ ነው የወሰደው። ዛሬ ለየትኛውም ኢየሱስ ሄደ ህመምህን መስጠት አትችልም። የወሰደውን ማመን ብቻ ነው። አሜን በሉ እባክህ። እስቲ ውሰዱና ህመም ስጡት። እሱ ዛሬም አይወስደውም። እሱ መቼ ነው የወሰደው?
መስቀል ላይ ሲወጣ ነው ህመምን የሚቀበል ማንነት ያለው። አሁን በዙፋኑ ላይ ሆኖ ህመም የሚቀበል ማንነት የለውም። ጌታ ኢየሱስ ከመስቀል በፊትም ከመስቀል በኋላም ህመም የሚቀበል ማንነት የለውም። መስቀል ላይ ሳይወጣ በፊት ኢየሱስ ታሞ አያቅም። የሰማችሁ ነው። ታመመ ተብሎም አያቅም። የህመም ሰው ሆነ፣ በደዌ የተቀጣ ሆነ የሚለው ምን ላይ ነው? መስቀል ላይ። የማንን ወስዶ? በቃ ከመስቀሉ ሥራ በፊት ብንታመም ትክክል ነን። ከመስቀሉ ሥራ በኋላ ግን ብንታመም ችግሩ የማን ነው? የኛ ነው። እሱ ግን ምን ብሎታል? ወስዶታል። እስቲ ወስዶታል በሉ ደጋሙና። ልሞት ነው፣ ራራልኝ። ብዙ ነው የምንለው፣ ብዙ ነው የምንለው፣ በጣም ብዙ ነው። ጌታ ይህን በዚህ ህመም ሊያስተምረኝ የሚላል ትሁት እንደሆነለት እግዚአብሔር ይሄንን በሽታ በውስጤ አስቀመጠው። ወንድሜ ትሁት ሆኖ የወሰደው እሱ ነው። ዝቅ ብሎ የማይገባውን። ጌታ ስሙ ይባረክ። አሜን በልባ። ልብ በሉ፣ በእኛ መንፈሳዊ ቁመና ይዘት ሰይጣን አድቫንቴጅ ይመታል። ያኔ የሰው አእምሮ ውስጥ ምሽግ ይሰራል። በዛው ልንገራችሁ፣ ምሽግ ይሰራል። በደንብ ስሙ፣ እቺን በደንብ ስሙ። ሰው በዚህ በኤችአይቪ ኤድስ ቫይረስ መያዙን ሲነገረው ለምንድን ነው በቃ አለቀልኝ፣ ወይኔ ልጆቼ፣ ወይኔ ምኔ፣ በቃ አለቀልኝ የሚሉት ለምንድን ነው? ስለታመሙ ብቻ ነው? ስለተነገራቸው ብቻ ነው? አይደለም። በዚህ የተያዘ ምን ይል ይሞታል የሚለው ነገር ስላለ። ለምን ሰው ጉንፋን ይዞት በቃ በቃልኝ አለቀልኝ ለምን አይልም? ጨጓራው ሲታመም ለምን አይልም? ኩላሊት ሲታመም ለምን አይልም? ጉበት ታመመ ሲባል ለምን አይልም? ቆረጠመኝ ሲል ለምን አይልም? ሪህ ምናምን መጣ ሲባል ለምን አይልም? እንደውም እንትኑን ያዘጋጃል፣ በትሩን ረጅም እንደሚሄድ ያውቃል፣ እንደማይሞት ያውቃል። ለዛ እኮ ነው በትር የሚያዘጋጀው ከዘራ። ለምን ለሌላው እንደዛ አይባልም? ይሄ ምን የለውም ነው የሚባለው? መድኃኒት የለውም። ይሄንን ካመነ ሰይጣንም ውስጡ ምን ይላል? ምሽግ። ምንድነው ምሽግ የሚሆንለት? እፈወሳለሁ እንዳይል ምን ሆኗል? ሐሳብ ውስጥ መድኃኒት የለውም የሚለው ነገር። ከዛ የፈለገ ቢሆን ጸሎት ሲጸልይ ይሄንን መቃወም አይችልም። ምን ላመጣ? ይሄ እኮ ምን የለውም መድኃኒት የለውም። ግን ክርስቶስ በእምነት በእኛ ውስጥ ሲኖር ለሰው ያቃተና ለክርስቶስ የተቻለን መለየት እንችላለን። አሜን አሜን በሉ። ለሰው የማይቻል ሁሉ ለማይቻላል። ልብ በል፣ ጌታ ኢየሱስ እኮ እኛ ውስጥ የገባው ኤችአይቪንም አሸንፎ ነው። አረ ምን ሆናችኋል? አሜን በሉ። ኮሮናንም እኮ አሸንፎ ነው። ልብ በሉ፣ በሽታ ሲጀመር በሽታ መንፈስ ነው። በተለያየ መልኩ በአካል ግን ይገለጣል። በእውነት ደዌያችንን ተቀበለ ህመማችንንም ተሸከመ ሲል ድሮ ኮሮና ነበር ወይ ልትሉኝ ትችላላችሁ። ድሮ ኤችአይቪ ቫይረስ ነበር ወይ ልትሉ ትችላላችሁ። በሽታ መንፈስ ስለሆነ የበሽታ ሁሉ መፈልፈያ የሆነውን ዋናውን የበሽታን ምንድነው የተቀበለው? መንፈስ። ስለዚህ ያልወሰደው በሽታ የለም። ሃሌሉያ! ያልተሸነፈ በሽታ የለም። ጌታ ስሙ ይባረክ። አሜን። እንደዛማ ከሆነ የኃጢአት ስርየት ድሮ የነበረ ኃጢአትና አሁን የነበረ ኃጢአት አይነቱም ይለያል። ዘምኗል እኮ እናንተ፣ ኃጢአትም ዘምኗል። እና ኃጢአታችንን ተሸከመ የሚለው ድሮ የተገለጠውን ብቻ ኃጢአት ከሆነ አሁን አዳዲስ የሚወጡ አዳዲስ የሚወለዱትን ኃጢአቶችንስ እነሱን እኛ ልንሸከም ነው? የኃጢአትን መንፈስ ኃጢአቶች ሁሉ ሊፈለፈሉ ያሉበትን መንፈስ ያንን ምን ብሏል? ወስዶታል። እርግማንን ወስዷል፣ መርገምን ወስዷል፣ በሽታን ደዌን ወስዷል። ለኛ ጤናን፣ ሰላምን፣ ሕይወትን ሰጥቶናል። ጌታ ስሙ ይባረክ። እና ያ በእምነት ውስጣችሁ ያያችሁት ክርስቶስ የጤናችሁ ማረጋገጫ ነው።
እንጂ ሊፈውሳችሁ አይደለም። ፈውሶ አልቋል። አሜን በሉ ባካችሁ። የሰላማችሁ ማረጋገጫ ነው። የደህንነታችሁ ማረጋገጫ ነው። የዘላለማዊነታችሁ ማረጋገጫ ነው። ጨርሶት ነው የገባው። ድል ይዞ ነው የገባው። የሚያስፈልገውን ነው ይዞ የገባው። ማንም ሕይወት ውስጥ እነዛ ሊሰራ ጌታ ኢየሱስ አልገባም። ሰርቶ ጨርሶ ነው የገባው። ስለዚህ በእምነት እሱን ስታዩ የመጣባችሁን በሽታ ኩነኔ ምን ማለቱን ሪጀክት ማለት ትችላላችሁ። ያለቀ ጉዳይ ነው። እስቲ ያለቀ ጉዳይ ነው በሉ። እስቲ በመገረፉ ቁስል ተፈውሻለሁ በሉ። በሽታ በእኔ ላይ አይሰለጥንም በሉ። በሽታን በሉ እኔ አልተቀበልኩም። እኔ የተቀበልኩት የኢየሱስን አዳኝነት ነው። የኢየሱስን ፈዋሽነት ነው። የኢየሱስን ጌትነት ነው። በሽታን አልተቀበልኩም፣ አልቀበለውም። በሽታ የኔ አይደለም፣ ደዌ የኔ አይደለም፣ እርግማን የኔ አይደለም፣ መርገም የኔ አይደለም፣ ኃጢአት የኔ አይደለም። አይደለም። ሃሌሉያ አይደለም። እስቲ አይደለም በሉ። ስምህ ይባረክ። አስቡ። አሁን ለምሳሌ የደም ካንሰር ምናምን ሁሉ አለ። ደማቸውን ለማስቀየር ብዙ ቦታ ይሄዳሉ፣ ደም ይቀይራሉ። ደሙ እኮ ይለወጣል፣ ግን መቅኒ መቀየር አይቻልም። መቅኒውንም ማውጣት ይቻል ይሆናል፣ መቅኒ ማመንጫውን ግን መቀየር አይቻልም። የጌታ ቃል ግን ሲናገር ስምህ ይባረክ። የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነፍስና መንፈስን ጅማትና ቅልጥምን ምን ድረስ መጣ? ቅልጥም ድረስ። ምን ሊሰራ ነው ቅልጥም ድረስ የመጣው? ምን ሊሰራ? ቅልጥም ውስጥ መቅኒ አለ። መቅኒ ደግሞ ምን ማመንጫ ነው? ደም ማመንጫ ነው። ሃሌሉያ። ጌታ ኢየሱስ እኮ እዛ መቅኒ ድረስ ሲገባና ከኛ ጋር ተዋህዶ ደማችን ውስጥ ሁሉ ሙቭ ሲያደርግ ደም የሚያመነጨውን ያንን መቅኒውን ምን ብሎታል? ፈውሶታል። አሜን አሜን በልባክ። አሜን አትሉ? እስቲ እኔ ተፈውሻለሁ በሉ። ደጋሙና አሜን ደጋሙና እስቲ በደንብ በሉ። በደንብ በሉ። የሥጋ ሁሉ ሕይወት ያለው ምን ውስጥ ነው አለን? ደም ውስጥ ነው አለን። የሥጋ እና ደሜን ጠጡ እኮ ያለው ደሙ ምናችን ውስጥ እንዲገባ ነው። በቃ እኮ ጌታ ስሙ ይባረክ። ዛሬ የትኛውንም በሽታ የትኛውንም ደዌ እምቢ ነው የምትሉት? አሜን በሉ ባካችሁ። እስቲ እምቢ በሉ። እስቲ እምቢ በሉ። በሽታ እምቢ በሉ። ደዌ እምቢ በሉ። ኃጢአት እምቢ በሉ። እናንተም በሙሉ ጌታ አሸንፏችኋል በሉ። ደጋሙ እስቲ አሸንፏችኋል በሉ። ለማሸነፍ አይደለም ጌታ ኢየሱስ እኔ ውስጥ የገባው፣ አሸንፎ ነው የገባው። አሜን። እና ክርስቶስ ኢየሱስ በእናንተ ውስጥ በምን በእምነት እንዲኖር አለ። በእምነት ምን እንዲኖር። አሁን ብዙ አማኝ የሚከብደው ይሄ ነው። ጌታ ኢየሱስ በሁላችን ውስጥ በፍቅር አለ። በእምነት አለ ወይ? ጥያቄ ነው። በፍቅር አለ። እኔ ምንም ነገር ይቅርብኝ ጌታ፣ ልንሞትለት ሁሉ እንችላለን። ምን ስላለን? ፍቅር ስላለን መለየት አንችልም። እምነት ከሆነ ደግሞ የሱን ሥራ ታየዋለህ። ጌታ ስሙ ይባረክ። ይሄንን አድርጎታል። ይሄንን አሸንፏል። ሃሌሉያ። ይሄንን ችሏል። ይሄንን አንበርክኳል። ስም እየጠራችሁ ጌታ ስሙ ይባረክ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በእምነት በእናንተ ውስጥ በልባችሁ ውስጥ እንዲኖር። የሕክምናው ዓለም ለአእምሮህ ይነግርሃል። አንተ ከልብህ ለአእምሮህ ተናገር። አሜን። ለልባችሁ አይደለም የሚነግራችሁ። የሕክምናው ዓለም ሁኔታዎች የሚነግራችሁ ለምናችሁ ነው? ለአእምሮ ነው። መንፈስን አክሰስ ማድረግ አይችሉም። መንፈስን አክሰስ ማድረግ የሚችል መንፈስ ቅዱስ ብቻ ነው። ስምህ ይባረክ። ስለዚህ የምድራዊ ኢንፎርሜሽን የሕክምናው ዓለም ኢንፎርሜሽን ለአእምሮአችሁ ሲሰጣችሁ፣ እናንተ ደግሞ የክርስቶስን ኢንፎርሜሽን ከልባችሁ ወደ አእምሮአችሁ ንገሩት። ያኔ ሰውነታችሁ ሪጀክት ያደርገዋል።
አሜን በልባክ። እስቲ ዛሬ በሉ የመስቀሉ ሥራ ያልሆነ የእግዚአብሔር እጅ የሌለበትን አብ ያላሸከመኝን ቀንበር አልሸከምም። በቃ ክብር ለኢየሱስ ይሁን።